የመፍጠርና የመፍጠንን መርህ በፓርቲያችን የተቀመጠውን የአሰራር መመሪያም ጭምር የተገበርንበት አንዱ ቤቶች ላይ ነው። ሺፍት ነው ያደረግነው። ለቤት መገንቢያ በጀት የለም፣ ንግድ ባንክ አያበድርም የሚል ለቅሶ ተውነና መጀመሪያ እንደዛ ነበር አጀማመራችን 2013 2014 እንደዛ አይነት ነበር። እነኛም 139,000 ከለውጡ ዋዜማና በፊት የተጀመሩ ቤቶችን ለመጨረስ እንኳን በጣም ከባድ ነበር። እነሱን ለመጨረስ ወደ 15 ቢሊዮን የሚሆን ተጨማሪ በጀት ያስፈልግ ነበርና እሱን ለማግኘት ብዙ ውጣ ውረዶችን አልፈናል ከንግድ ባንክ ጋር። ነገር ግን ጎን ለጎን የስትራቴጂ ለውጥ ነው የተደረገው። የስትራቴጂ ለውጥ ቤት አቅርቦት ነው እንጂ መጨመር ያለብን ቤት ገንብቶ ማቅረብ በተሟላ ሁኔታ ማድረግ ያለበት መንግስት ብቻ አይደለም። የግል ሴክተሩ መስራት እንዲችል ምቹ ሁኔታ እንፍጠር፣ መሬት እንስጥ፣ መሰረተ ልማት እስከዛ ድረስ እንስራ፣ የሚሰሩትን እናበረታታ። በኢህአዴግ ዘመን ጀምሮ የተሰነካከሉ በርካታ የሪል ስቴት ፕሮጀክቶች ነበሩ። ሰብስበን እንደራሳችን ፕሮጀክት ቀርበናቸው እንዲሰሩ ምቹ ሁኔታ ፈጠርን። ከተማችን ላይ የቤት አቅርቦት ጨመረ ማለት ነው። ሁለተኛ በጋራ እንስራ፣ ፓብሊክ ፕራይቬት ፓርትነርሺፕ የሚለው የመንግስትና የግል አጋርነት በአገራችን አዲስ ነው፣ አዲስ አሰራር ነው። ለዛ መተማመን እንድንችል በትንሹ ጀምረን በህጉ መሰረት ወደ ትልቁ ዘንድሮ ከ100,000 ቤት በላይ ከነሱ ጋራ ጀምረናል ማለት ነው። አቅርቦትን መጨመር ያው በጎ ፍቃድ ክቡር ጠቅላይ ሚኒስትራችን አስጀምረው በርካታ ባለሀብቶች ከመንግስት ባላነሰ ሁኔታ ለአካባቢያቸው ነዋሪዎች፣ ለድሆች፣ ለአገር ባለውለታዎች በተለያየ መንገድ ቤታቸው ራሳቸው ላይ ለፈረሰ የቀበሌ ቤቶችን አድሶ በመለወጥ በኩል ትልቅ ሚና ተጫውቷል። ይሄ 40,000 ቤት የምንለው ምናልባት እኛ ብረት ኳሪ ሳይታችንን ድንጋይ አቅርበን ይሆናል፣ መሬት አቅርበን ይሆናል እንጂ ፒውርሊ የከተማችን ባለሀብቶች የሀገራችን ባለሀብቶች የተሳተፉበት ነው። ከሁሉ በላይ ደግሞ የከተማችን ነዋሪዎች የነዋሪ አቅም በጣም ትልቅ ነው። የነዋሪውን አቅም ካስተባበር እኛ ጋር ያለውን የበጀት ጉድለት በትክክል መሙላት የሚችል ትልቅ ጉልበት ነው። የአዲስ አበባ ህዝብ በማዕድ ማጋራት ይሁን የድሃ ቤቶችን በመገንባት ይሁን የአካባቢ መሰረተ ልማትን በትናንሹ በመስራት በኩል ሲደመር ትልቅ የሆነውን በመፍጠር በኩል ትልልቅ ድርሻ አላቸው። እሱን ሪኮግናይዝ ማድረግ ነው። እሱን መልሰን መሸለም፣ እውቅና መስጠት፣ ማበረታታት፣ ሰርታችኋል ብለን አሰርተን አንሻማቸው ማለት ነው። እነሱን አሰርተን እውቅናውን የምንወስድበት መልሰን እኛ ከሆነና እነሱን ስማቸውን የማንጠራ ከሆነ ምንድነው ትርፉ የሚሆነው? ለነሱ አትሊስት ለቢዝነሳቸው ለስማቸው የሰሩትን ስራ እውቅና መስጠትና ለወደፊቱም ቢሆን ህዝብ ፊት የሰሩትን ስራ ለአክብሮትና ለተጨማሪ ቢዝነስ ይጠቀሙበታል። ፕሮሞት ማድረግ ይገባናል ማለት ነው። አንዱ እኛ የጠቀመን እሱ ነው። ፕሮሞት እናደርጋቸዋለን። በየአመቱ ይወዳደራሉ በከፍተኛ ሁኔታ ፕላቲኒየም ተሸላሚ፣ ልዩ ተሸላሚ፣ የጎልድ ተሸላሚ እያለ ልክ እንደ ግብር እውቅና እንሰጣቸዋለን። በትናንሹ ደረጃ የተሳተፈውን ህዝብ ደግሞ በየሰፈሩ እውቅና እንሰጣለን። ይሄ እየተደማመረ የበለጠ ለመሳተፍ በጎ አገልግሎት መስጠትን ወደ ካልቸር እያመጣው ነው ያለው ማለት ነው። ስለዚህ አቅምን ደምረን መጠቀም የምንለው እንዲሁም ደግሞ ከክልሎች ጋር የፈጠርነው ትስስር እውነቱን ለመናገር በዘርፎች ቅንጅት ላይ የተናገርነውን በግብይት ስርዓት ላይ አይተነዋል። ከ47ቱ የወንዝ ዳርቻ ልማት ውስጥ ልናይ የምንችለው ከ3 እስከ 4 ኪሎ ሜትር ያለውን ብቻ ነው። ሳምፕል ነው። ሌላ ቦታ ላይ የተሰራው በዚህ መልክ ነው የሚለውን ለማሳየት ነው። እነኚህን ሁሉ 35 ዳሞችን ልናሳያችሁ አንችልም፣ ወይም ደግሞ ቼክ ዳሞችን ልናሳያችሁ አንችልም። ስትመጡ ግን ከተማችሁ ነው፣ ዋና ከተማችሁ ነው። አይደለም ለኛ ከተሞች ለአፍሪካ ከተሞች ጭምር ምሳሌ ሆኖ ልምድ የሚወሰድበት ስለሆነ ኑ አበረታቱ። የሚተች ነገር ካለ አስተያየት ስጡ። የሚበረታታ ነገር ከሆነ እዩና የበለጠ ባለቤትነትን አዳብሩበት። ስለዚህ ሳምፕል ነው የምንወስደው ከኮሪደር ልማት እዚህ ፒያሳ መልሶ ማልማት ስለሆነ ፒያሳ ወይም አራዳ ፓርክ
ጥንታዊ ስሙ አራዳ ፓርክ ብለን ጠርተነዋል። እሱን እናያለን። ከዛ በኋላ ወደ ስፔሲፊክ ሳይቶች እንሄዳለን እና አጠር አድርገን ብዙ መስሏችሁ ድካም እንዳይሰማችሁ የብልጽግና አመራር የሚደክም አይደለምና ገና ሩቅ ይጠብቀዋል። ገና ሩቅ ጉዞ ይጠብቀዋል። ዛሬም እኛ የጀመርነው አዲስ አበባ ላይ የሰራንባቸውን ቦታ ምሳሌ ነው እንጂ ገና ያልተነካ ያልተደረሰበት ሰፈር ሰፊ ነው። ነገር ግን እንደምንችል ማሳያዎች አሉ ለማለት ነው። ቡድን 1 በዚህ በኩል ወደ ላይ እንወጣለን። ቡድን 2 ደግሞ በዛ ጋር እንወጣለን።
አዲስ አበባን ከዚህ በፊት ከምናቃት እለት በእለት በየወሩ በጣም እየተቀየረች አስደማሚ የሆነ የልማት ስራዎች እየተሰሩ እንደሆነ ያየውበት ሁኔታ ነው። ይሄ ደግሞ ምን ያክል ፓርቲያችን ሌት ተቀን እየሰራ እንደሆነና አገርን የሚለውጥ አገርን የሚያኮራ ዜጎችን እጅግ በጣም ሊያኮራ የሚችል መልካም ስራ እየተሰራ እንደሆነ ነው ያየሁት። ፓርቲያችን ከዚሁ አጋጣሚ ጋር እዚህ አካባቢ አሁን የምናየው እኔ በፊት ከማውቀውና በአሁኑ ሰዓት ደግሞ ያለው በጣም ግርም ነው። ሪበንከንቱና ዶሮ ማነቂያ የሚባል አካባቢ ነው። ምን ያክል ፓርቲያችን ሰው ተኮር እንደሆነ ምን ያክል ፓርቲያችን አካባቢን በማጽዳትና ለዜጎች ምቹ ኑሮ እንዲፈጠር ምቹ የወንዞች ዳር አገልግሎትን በእንደዚህ አይነት ሁኔታ ጽዱ መደረጉ ለእኔ አስደማሚ ስራዎች ናቸው የተሰሩት ብዬ ነው የምወስደው። በየትኛውም ስርዓት ውስጥ አዲስ አበባ በእንደዚህ አይነት ሁኔታ የልማት ስራዎች ተሰርቶ አይታወቅም። በየትኛውም ስርዓት ሂስቶሪካሊም እንደምናውቀው እየተረሳች ትኩረት የተነፈጋት ከተማ ናት። ግን አዲስ አበባ በእንደዚህ አይነት ሁኔታ በአሁኑ ሰዓት ለፓርቲያችን ከፓርቲያችን ትኩረት ተሰጥቶ በእንደዚህ አይነት ሁኔታ አምራ ውባ ተደምቃ ለብልጽግና ተምሳሌት መሆኗ ለብልጽግና ሞዴል መሆኗ ለኑሮ ምቹ የሆነች ከተማ እንደዚሁም ደግሞ ዓለም አቀፍ የተለያየ ስብሰባ የሚካሄድባት ከተማ ራሷን የሚመጥን የክብር ቦታ ላይ እንድታርፍ የተደረገች ነው ብዬ ነው የምወስደው። በጣም ደስ የሚል ነገር ነው። በጣም የሚያስደስትና የሚያዝናና ሆኖ ነው ያየነው። ሀገራችንን በዚሁ ደረጃ በዚሁ ልክ ማየታችን በጣም ደስታን ፈጥሮብናል። የመደመርን የማንሰራራትን የተጀመሩ ጅምሮች ከዚህ በፊት አይሆኑም የሚሉትን ነገር በተግባር አሳይተን በተግባር ተሰርቶ ስናሳይ በጣም የሚያስደስትና የአካባቢውን ማህበረሰብ አይምሮአቸውን ሪፍሬሽ የሚያደርጉበት ጤንነታቸውን የሚጠብቁበት በፊት ከነበረው እዚህን አካባቢ አሁን እኔ በፊት አውቀዋለሁ በጣም እስከ መርሳት ድረስ አሁን እንደሌላ ሰፈር ነው የሆነብኝ። ኦስሎ ካፌ ነበር ይሄ ነበር እኮ እየተባለ እየመጣንበት ድሮ የሚታወቁ ትንሳኤ ምናምን የሚባሉት እንትኖች ነበሩ እዚህ። አሁን እነዛን ሁሉ የረሳውበት ደረጃ ነው። ሀገሬ በዚህ ደረጃ ማየት ያው ከዚህ በፊት ውጪ ሄደን ያየናቸውን ነገር ነው አሁን እዚህ ያየነው። እኛ ሀገር ላይ ቤት ብቻ እንዳለና በቃ እንደዚህ አይነት ፍሪ የሆነ ቦታ እንደሌለ አይነት ነገር በፊት እንገነዘብ ነበር። አሁን ግን የመደመር እሳቤ የብልጽግና ፓርቲ ስራ ከጀመረ ወዲህ በተግባር ያለውን የተናገረውን በተግባር እንደዚህ ማሳየቱ በጣም ትልቅ ደረጃና የሚያስደስት። እኛም ቲዮሬቲካሊ ዛም ሰምተን ነው የመጣ ነው። ግን አሁን ፕራክቲካሊ እዚህ መተን ያየነውን ስናይ ደግሞ በጣም ደስታና ትልቅ ለሰን የወሰንበት ነውና ከአዲስ አበባ ከተማ አስተዳደር በጣም የምንማረው አንደኛ የክቡር ጠቅላይ ሚኒስትራችን የዶክተር አብይን ኢኒሼቲቭ ወስደው ራዕያቸውን በመጋራት እንደዚህ አይነት ተአምር የሆነ ስራ መስራታቸው። ሁለተኛ ማህበረሰቡን አሁን ስንሰማ በጣም ደስ የሚለው ነገር ህዝብ ተሳትፎበት መንግስት ብቻ ሳይሆን ባለሀብቶች የተለያዩ ማህበረሰብ ክፍል አካላት የተሳተፉበት ነው። ስለዚህ ይሄ የተሰራው ስራ ቀጣይነት አለው ማለት ነው። የባለቤትነት ስሜት ይሰማዋል ሁሉም ሰው ስለተሳተፈበት። ይሄንን በጣም አደንቃለሁ። ሌላው የስራ ባህላቸው በጣም የሚገርም ነው። ይሄ ስራ ሲሰራ እንግዲህ በአጭር ጊዜ ውስጥ ነው። ፕሮጀክት በባህሪው በእኛ ሀገር ኮንቴክስት ብዙ ጊዜ ይጀምራል። በተባለው ጊዜ ገደብ ግን አያልቅም። በተባለው ጊዜ ገደብ ቀንና ሌሊት ሰርተው ይሄንን አሳክቷልና ሌላ የምንወስደው ለሰን ደግሞ የስራ ባህል የስራ ሰዓት አጠቃቀም በጣም የተሻለ መሆኑን አይተናል። በዚህ ላይ ምን መስራት እንዳለበት ስንሰለጥን ነበር የከረምነው። እሱን ደግሞ በተግባር ምን አለ የሚለውን አዲስ አበባ ላይ አይተናል። አዲስ አበባ እንደ ስሟ አበባ የአፍሪካ መዲና የኢትዮጵያ ግንባር ቀደም ከተማ እንደሆነች ያረጋግጫለሁ። የወንዝ ዳር ፕሮጀክት ከልጆች ጋር ትውልድን ከመሰረቱ ከመገንባት አኳያ ብዙ ነገር አይቻለሁ። በዚህ ከሄን ሀገራችንን ብልጽግናዋ አይቀሬ ነው፣ ይረጋገጣል። እንደ ከተማዬ ደግሞ ተመክሮ ወስጃለሁ። ሮቤ ከተማ እንግዲህ በኮሪደር ትታወቃለች፣ አይታችኋል ብዬ አምናለሁ በሚዲያ። እኛም ከዚህ በተለይ ብዙ ነገር ወስጃለሁ።
ገብቼ እንደ ሮቤ ከተማ ምንድነው እዛ መስራት አለብኝ ከአዲስ አበባ ምንድነው የተማርኩት የሚለውን ከዚህ በፊትም ኮሪደር ያየነው መተን አዲስ አበባ ልምድ ወስደን ተመልሰን ሮቤ ኮሪደር ሰርተናል። አሁንም ደግሞ የወንዝ ዳር ፕሮጀክት ወንዝ ስላለን ብዙ ነገር ከትውልድን ከመቅረጽ አቋያም ብዙ አይቻለሁ። ተመልሼ ከተማዬ ላይ ኢምፕሊመንት እንደማረግ ተስፋ አለኝ። ስልጠና በኋላ በተግባር የሰለጠነውን ነገር እዚህ አካባቢ ላይ ወርደን በተጨባጭ መሬት ላይ መኖሩ ራሱ ትልቅ ማሳያ ነውና ምናነባቸው ምንናገራቸው ምናደርጋቸውና ምናስፈጽማቸው ነገሮች ሁሉ በአካል ወርድ ሲታያቸው ከየትኛውም በላይ ደግሞ ስራ ላይ መኖራችንን ነው በግልጽ የሚያሳየው። ከዛ በተጨማሪ እውነት ለመነጋገር ያው የአዲስ አበባ ኮሪደር ልማት በመጀመሪያው ደረጃ የክቡር ጠቅላይ ሚኒስቴራችን ዶክተር አብይ ኢኒሼቲቭ የተጀመሩ ስራዎች ናቸው። ከዛ ስራ አኳያም ደግሞ ሙሉ ለሙሉ ስራዎቹ የተሰሩበት ውጤት የተገኘበት አዲስ አበባ ደግሞ የምናውቃትን አዲስ አበባ ሳይሆን በየእለቱ በየቀኑ የምትቀያየረው አዲስ አበባ እንደመሆኗ መጠን እኛም በጣም ነው ደስ ያለን። ከዛ ውጪ ደግሞ የኮሪደር ልማቱ በተለይ ለወጣቶች ለተለያዩ እናቶች ስራ እድል የፈጠረባቸው ሁኔታዎች አሉ። ከየትኛውም በላይ ደግሞ ወጣቶች የትኛውም ኢኒሼቲቭን ይዞ በስፖርት የመዝናናት የመጫወት ሁሉም ማረፊያ የተገኘበት በነጻነት መንገዱ ላይ ወክ የሚያደርጉባቸው ምቹ ሁኔታ ተፈጥሯልና ሰው ተኮር መሆኑን በዚሁ አጋጣሚ እኛም ያረጋግጥንባቸው አለ። ከየትኛውም በላይ ደግሞ ግን የሚያስደንቀው አዲስ አበባ ላይ የወንዝ ዳርቻ ኮሪደር ልማት አለ ወይ? እሱ አሁን ሌሎች ሀገር ያደጉት ሀገራች ላይ ነው የምናየውና እዚህ አዲስ አበባ ላይ እየተሰራ ያለው እውነት ለመነጋገር አንዳንዴ በማይታመን መልክ ነው። ከአንድ ሳምንት በኋላ ቆይተን ለስብሰባ ወደ አዲስ አበባ ስንመጣ እየተቀየረ እኛ የምናውቃቸው መንገዶች ሰፋፍቶ የምናይባቸው ናቸው ያለው። ከዛ ውጪ ደግሞ ግን የስራ ባህልን በማዳበር ሁኔታ በጣም ጥሩ ስራዎች እየተሰሩ ያለበት ሁኔታ አለ።